በእናቶች አልፈርድም። ምንም የሚያውቁ አይደሉም። እናቶች ምስኪኖች ናቸው። የተባሉትን ያደርጋሉ። እንትናን ዘክረው ትድናለህ ተብሎ እቺን ምክንያት እያደረጉ ነው የሚጫወቱባቸው። እንትን ጦሮጦስ እንትን ሂድና በረከት ይዘህ ትመጣለህ ትባላለህ። እንትን ሂድና በረከት ይዘህ ትመጣለህ ትባላለህ። ሳይኮሎጂካሊ እግዚአብሔርን አርቀውባል። በነፃ አንድያ ልጁን የሰጠውን ኃጢአታችንን የተሸከመውን ሸክማቸው የከበደውላ ወደ እኔ ኑ ያለውን በሙሉ አርቀውበት በሌሎች አርገህ በደላዳ አርገህ በምን አርገህ እንድትገባ የሚፈልጉ አለ እና በጣም 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 የሚያሳዝን ስራ ነው የሚሰሩት። በደላላ እግዚአብሔር ቤት የምትገባው በደላላ ነው ተብሏል። አሁን በኢየሱስ ክርስቶስ አትገባ። በእነሱ አካሄድ የምትዘክራቸው የምትደልልላቸው ለእነሱ የምትቀልብላቸው ሰዎች መኖር አለባቸው። መጽሐፍ ቅዱስ የማይለው መዳን በሌላ በማንም የለም ይላል መጽሐፍ ቅዱስ። ላንብበው እስቲ የሐዋርያት ሥራ ላይ ነው። ላንብበው ለበዓሉ ድምቀት። ይሄ ከሚለው ጋር መጽሐፍ ቅዱስ ይጋጫል ወይስ አይጋጭም? ይጋጫል ወይስ አይጋጭም ለሚለው መጽሐፍ ቅዱስ ላይ ያለውን ላንብበው። ሌሎቹ የሚያድኑ ከሆነ ክርስቶስ ለምን መጣ? ምን ያደርጋል? ያን ሁላ የተቸነከረበት፣ የተደበደበው፣ የተዋረደው፣ የተተፋበት፣ ተበሳስቶ የተሰቀለው ለምን አስፈለገ? እንደዚሁ የምታድን ከሆነ የማን ነው ስሙ እንትን የሚያድን ከሆነ ለምን ተሰቃየ ክርስቶስ? ለምን መጣ? ለምን መጣ? አንተ የሚያድነ የሆነ ሰውዬ ስም ጠርታ ያድናል ጭቃውን ግዛ የምትለኝ ከሆነ ለምን መጣ? ጭቃ ገዝተህ ያድናል ብለህ አንተ ሙድ የምትይዝብኝ ከሆነ ክርስቶስ ለምን መጣ? አንተ የምታድነኝ ከሆነ። ስለዚህ የሐዋርያት ሥራ ምዕራፍ 4 ቁጥር 12 ነው ይህን የሚለው። ሁልጊዜም አንድ ሰው ወሬ ሲያበዛላችሁ መጥቶ የሐዋርያት ሥራ ምዕራፍ 4 ቁጥር 12ን አንብብላቸው። መዳን በሌላ በማንም የለም፣ አንደበት ዘንድ እንድንበት ዘንድ የሚገባን ለሰዎች የተሰጠ ስም ከሰማይ በታች ሌላ የለምና። መዳን በሌላ በማንም የለም። እግዚአብሔር አምላክ ቃል በቃል ነው የሚያስቀምጠልን። ቃል በቃል ኦርቶዶክስ ትልቅ ቤት ሆና ትልቅ የነበረችው ሆና ራሳቸው እያፈረሷት ነው። ራሳቸው እያፈረሷት ነው። ወጥቶ የሚናገር ስለሌለ በኦርቶዶክስ ወጥቶ ይሄ ትክክል ስራ አይደለም የሚል ስለሌለ በጴንጤ ይረገጣል። ቅባት እሸጣለሁ ምን እሸጣለሁ የሚለው ጴንጤዎች እየወጡ እርግጥ ነው የሚያደርጓቸው። በደንብ ነው ኤክስፖዝ የሚያደርጓቸው። እነ አቤል አቡን አሉ፣ እነ አማን ሻሎም አሉ፣ እነ ኤርሚያስ አሉ፣ እነ ዳጊ ጥላውን አሉ፣ ሌሎችም አሉ። ይህን ነገር የውሸት ነው እንዳታደርጉ እያሉ በደንብ የሚናገሩ አሉ። ኦርቶዶክስ ጋር የሚናገራለ ወይ ይሄ ስህተት ነው ብሎ ኖባዲ። ዘበነን ከዮኒ ማኛ ውጭ ላሰላስ የሚያደርገው አለ? የዘበነን ጉድ የሚዘገዝገው ዮኒ ማኛ ነው። አንድ ቀን አክሊለ ሲናገረው ሰምተህ ታውቃለህ? አንድ ቀን ልደት ዘበነ ተረት ተረታም ነው እየዋሸ ነው ብሎ ሲናገር ሰምተህ ታውቃለህ? መዝሙረ ዳዊት አንድ ቀን ስለዚህ ስህተት አንድ ስህተት ስለ ኦርቶዶክስ ሰምተህ ታውቃለህ? አንድ ሲናገሩ you will never hear never። ስህተቶች የሉም ፐርፌክት ነው እያሉ ሰውን እያጭበረበሩ ነው። ስለዚህ በጣም ነው የሚያሳዝነው። እዚህም ራሱ የብልግና ስድብ የምታየው ከኦርቶዶክስ የሚመጣ ነው። ብራንድ ስድብ። ምክንያቱም ይቻላል፣ ይፈቀድ፣ መጠጣት ይቻላል፣ መሳደብ ይቻላል፣ መደብደብም ይቻላል። በኦርቶዶክስ መደብደብም ይቻላል፣ እንደፈለገ ማድረግ ይቻላል። ይሄ ነው ትምህርቱና እጅግ ያሳዝናል። ስለዚህ የኢየሱስ ስምን ስትጠራ የቁም እስረኛ ትደረጋለህ ወይ ትባረራለህ። እና እባካችሁ አሁንም ልቦና ይስጣችሁ፣ በእውነት ልቦና ይስጣችሁ። የክርስቶስን ስም ዝቅ አድርጎ የሰዎችን ስም ሰማይ መጥቀስ የሚያህል ስድብ የለም። የእግዚአብሔርን ልጅ ለማዋረድ የምትሰሩት ስራ እጅግ ያሳዝናል።
ስለ ቅድስት ድንግል ማርያም እንደፈለጉ ቢዋሹ መብት አላቸው። እንደፈለጉ ዋሽተው ሰማይ ቢሰቅሏት መብት አላቸው። ቅድስት ድንግል ማርያም ያላለችውን ክበው ማውረጃ አጡ። የሚላችሁን ሁሉ አድርጉ ነው ያለችው። ምንም ሌላ ያለችው ነገር የለም። መብራን ምንም ክበው ማውረድ አጡ። አሁን አርጋለች ብለው ይሰብከዋል። እኩል ለማድረግ ከማጋ ከክርስቶስ ጋር እኩል ለማድረግ አርጋለች ብለው ይሰብከዋል። እኩል ከክርስቶስ ጋር ለማድረግ ፉክክሩስ ለምንድን ነው የሚገባው? ከእግዚአብሔር ልጅ ጋር ቅድስት ድንግል ማርያምን ማፎካከር ለምን ተፈለገ? ምንድን ነው ጥቅሙስ? ምንም ጥቅሙ ሊገባኝ ያልቻለ ቅድስት ድንግል ማርያምን ሰማይ ሰቅሎ ማፎካከር ከክርስቶስ ጋር ለምን አስፈለገ? ምንድን ነው ጥቅሙ? እግዚአብሔር ልቦና ይስጣችሁ፣ ልቦና ይስጣችሁ። በቃ እና ልባችሁ ጠፍቷል፣ ተሰውሯል። ከኢየሱስ ላይ ልባችሁ ስለተነሳ 30 ነገር አምጥታችሁ ትከምራላችሁ። ለዚህ ነው ኤልያስ አላረገውም ወይ? እንደ መጽሐፍ ቅዱስ ነው የሚናገረው። መጽሐፍ ቅዱስ ላይ በስነ ስርዓት ያረጉትን ይናገራል። ሄኖክን፣ ኤልያስን መጽሐፍ ቅዱስ ይነግራል። የማርያምን ፈጥረ ነው የምታወራው አይልማ። መጽሐፍ ቅዱስ ላይ የሚያስፈልገውን በሙሉ ነግረዋል። የሚያስፈልገውን የተደረገውን በሙሉ ነግረዋል። በሙሉ እነ ኢሳያስ ትንቢት ሲናገሩ የነበሩት፣ እነ ዳዊት ሲናገሩ የነበሩት፣ እነ ዳንኤል ሲናገሩ የነበሩት በሙሉ ስለ ኢየሱስ ክርስቶስ ነው፣ ስለ እግዚአብሔር ልጅ ነው። እናንተ ደግሞ እንዲወራላችሁ የምትፈልጉት ስለ ፍጡራን ነው። ምንም ማድረግ ስለማይችሉ በራሳቸው ምንም በነጻ የጸጋ ስጦታ ስለተሰጣቸው ሰዎች አሞካሽታችሁ ማውራት ትፈልጋላችሁ። እግዚአብሔርን የሰጣቸው ያንን ሰጪው እግዚአብሔር ነው። ሽማግሌዎች አባቶች ስለተባለ ብቻ እንደዚህ አይነት አሁን አባት አልለው። የክህደት ትምህርት የሚያስተምር ሰው አባት አልልም። እኔ አጭበርባሪ ሌባ ነው የምለው። አባት አይደለም። መጽሐፍ ቅዱሳዊ ትምህርት አይደለም። ፈጥረው የሚያወሩት ነገር ነው። ስለዚህ ማስተዋል ይጠይቃል። በማስተዋል ተናገሩ። ሰውን ለማስደሰት ብላችሁ የፍጡራንን እያመጣ እንዲያደርግ ነበር አትበለኝ። አይችልም። ፍጡር ምንም ማድረግ አይችልም። የእግዚአብሔር ኃይል ነው ሊያደርግ የሚችለው። ምልህ ደብተር አለ፣ አዚማም አለ፣ አስማተኛ አለ፣ ማጂክ ልትሰራ ትችላለህ። ግን በእውነተኛው መንገድ ከሄድክ፣ መጽሐፍ ቅዱስ በሚለው ከሄድክ ስለ ክርስቶስ ነው ትምህርቱ። የሚካኤል ባሪያ ብለህ ራስን ትጽፋለህ። የገብርኤል ባሪያ፣ የማርያም ባሪያ ነኝ ብለህ ትላለህ። እማይለው ስለ ኢየሱስ ክርስቶስ እውነቱን ከሰበክ ኢየሱስ ካልክ ታድሶ ትባላለህ። ትልቁ ስም የሚለጠፍብህ ታድሶ ትባላለህ። ኢየሱስ ማለት አትችልም። አብረህ ቅድስት ድንግል ማርያም ሁልጊዜ መጠራት አለባት። ኢየሱስ በተባለ እሷ መጠራት አለባት። ይሄ ነው ሚሽን። አብረህ ማስሄድ አለበት። እንዳልኩ አባታችን ሆይ ስትል እመቤታችን ሆይ ትላለህ። እግዚኦ ማርና ክርስቶስ ስትል በእንተ እግዝእትነ ማርያም ማለት አለብህ። ኢየሱስ ክርስቶስ የዓለም ቤዛ ስትል እሷ ደግሞ የዓለም ቤዛ ናት፣ ቤዛዊተ ዓለም እያልክ መናገር አለብህ። እኩል እሷን ካልጠራ ምን አይሆንም ማለት ነው። የኦርቶዶክስ ክርስትና ልትባል አትችልም። ተሐድሶ ትባላለህ። ይሄ ነው ታሪኩ። በእያንዳንዱ ነገር ላይ የእሷ ስም ገባ ወጣ ካላለ ይሄ መናፍቅ ነው ትባላለህ። ሀቁ ይሄ ነው። ለምን ተዋሻላችሁ? የትኛውም ቤተ ክርስቲያኒት ድብልቅልቁ የወጣ ብዙ ስዕል ያለው የእሷ ስዕል ነው። የትም ቤተ ክርስቲያኒት ነው ማወራ። ለምን? እሷን አስበልተዋል። እንደ መመለክ ደረጃ አድርሰዋል። በአፋቸው አይሉትም፣ በልባቸው ግን አምልከዋል። አይሉትም፣ በልባቸው ግን አምልከዋል። ኢየሱስ ጌታ ነው እያልክ ደጋግመህ ተናገር። ልብ አለ። አንተ ኦርቶዶክስ ቤተክርስቲያን ውስጥ ልብ አለ። ኢየሱስ ነው አዳኝ፣ ብቻውን የሚያድነው እሱ ነው፣ እኛን ለማዳን የእግዚአብሔር ልጅ አንድያ ልጁን ላከ እያልክ ብታስተምር ይሄ መንፍቅና ትምህርት ነው ትባላለህ፣ ትባረራለህ። ሁሉም የተባረሩት በዛ ነው። ማንም የሚባረረው የቁም እስረኛ የምትሆነው በዛ ነው። ለምን? ምንድን ነው የኢየሱስ ስም ሲነሳ ለምንድን ነው
በዓሉን ደግሳችሁ ትበሉበታላችሁ። ፋሲካ ትላላችሁ ትበሉበታላችሁ። ገና ትላላችሁ ትበሉበታላችሁ። ትበላላችሁ፣ ትጠጣላችሁ። በሱም ስሙን መጥራት ግን ትጠየፋላችሁ። ኢየሱስ ማለት በጣም ነው የምትጠየፉት። ትደነግጣላችሁ። ኢየሱስ ብቻውን ያድናል። ከማን ጋር ነው ታዲያ መስቀል ላይ የተሰቀለው? ከማን ጋር? ከወንበዴ ጋር አይደል የሰቀሉት? ከወንበዴዎች ጋር አይደል የተሰቀለው? እና ኦልዌይስ ይሄ ችግር መቼ ነው የሚቀረፈው? መቼ ነው እውነተኛ ወንጌል የምታስተምሩት? ሰው እንዲዝግ ቅዳሴ በሙሉ ስለ ክርስቶስ ነው ብላችሁ ትሰክርሳላችሁ። ውሸታ! ለምን ትዋሻለህ? ውሸት! ሰው ግዕዝ ስለማያነብ ዝም ብላችሁ ተሉና የ30 ደቂቃ የማይሞላ ወንጌል ተናግራችሁ ልክ ሲያልቅ የቁርባን ሰዓት ላይ ህፃናቶች ሲቆርቡ የአሮጊቶች ሲቀርቡ ምናምን 30 ደቂቃ የማይፈጅ 6 ሰዓት ሙሉ ስለሌላ ስታወሩ ቆይታችሁ ወንጌሉን ግን እንዳይታወቅ ደብቃችሁ የማይረባ 30 ደቂቃ ላይ የምትፈልጉትን ይኸው ማርያም ከሌለች ዓለም የለም ምናምን እያላችሁ አስተምራችሁ ሰውን ትሸኙታላችሁ ወደ ቤቱ። That's all you do. That's all you do. ስርዓቱ ምናምን ብሉይ ኪዳን ላይ የነበረ ነው። ምንም ስርዓት በህግ የሚድን የለም። የትኛው በህግ ኖረ ነው? የማኖሩ ነው። ያው ማበሻ እዚህ ጋር መሽናት በህግ ያስቀጣል የሚለው ላይ ሄዶ የሚሸና አበሻ ነው በህግ የሚድነው? እውነቴን ነው። በህግ የሚድነው አበሻ እዚህ ጋር መሽናት በህግ ያስቀጣል ብሎ እሱ ጋር ሄዶ የሚሸና አበሻ ነው በህግ የሚድነው? እና የሌለ ነገር ይዛችሁ መጣችሁ ሰውን የማዛግ ነገር እያከተመ ነው። ሰው እየነቃ ነው። ይጠይቃል። ማጭበርበር አትችልም። ይጠይቃል። የማስፈራሪያ ዘመን አክትሟል። ማንም እስላምን ማስፈራራት አይችልም። ኦርቶዶክስን ማስፈራራት አይችልም። ከዚህ በኋላ ትጠየቃለህ፣ ትመልሳለህ። እያወጣ ሳትበሳጭ፣ ሳታጉረመርም ለሃይማኖቴ ሞታለሁ ሰቀላለሁ ምናምን ሳትል ትመልሳለህ። መልሳት። አሁንም ጠይቃለሁ። ሳታጉረመርም ገድል አትበለኝ። አሁንም ጠይቃለሁ። ክርስቶስ ሳምራ ሴጣንና እግዚአብሔርን ለማስታረቅ ሲኦል ሄዳ ነበር። እግዚአብሔርን ጠይቀው ኢየሱስን ጠይቀው ምን ችግር አለ? ለአንቺ ማኑ ልጅ ነገር የለም ብሏታል አይደል? ሲኦል ገብታለች አይደል? ሴጣንን ልታናግረው ገብታለች አይደል? ከዛ ሴጣን ሊደበድባት ሲል ሲኦል ሊከታት ሲል ቅዱስ ሚካኤል መጥቶ በጦር ተዋግቶት 10,000 ህይወትን ከሲኦል ይዛ ወጣች ነው አይደል የምትሉት? መልሱላቸው። ለምንድን ነው የማትመልሱት? ከማድበስበስ መልሱላቸው። መቼ ነው የሚመለሰው? ራይት መልሱ። አትመልስም አባቴ። የአቡነ ተክለ ሃይማኖትን የዘከረ አቡነ ተክልዬን የዘከረ 10 ትውልድ ይድናል አይደል? እግዚአብሔር አንድያ ነፍስ ወደ እሱ ስትመጣ ይደሰታል። አንተ በአንድ አቡነ ተክልዬ ስም ማህበር ካቋቋምክ ምን ያደርጋል? 10 ትውልድ ይድናል አይደል? ለምንድን ነው ይህን የምትናገረው ካላችሁኝ፣ እኔ ከኦርቶዶክስ ስለወጣው የኦርቶዶክስ ወንድምና እህቶቼ የወጣሁበትን ሪዝኖች እያወቁ ሳጠና ነበር ለረጅም ጊዜ። እያወቁ ከዛ እውነቱን እየተረዱ እንዲሄዱ ለማድረግ ነው። ሌላ ምንም ዓላማ የለው። ጴንጤዎች ድነዋል። በኢየሱስ ክርስቶስ ነው የሚያምኑት። ኢየሱስ ነው የሚሰበከው። ስለዚህ ምንም የሚሰበኩት ነገር የለም። የሚስተካከል ነገር አለ። አብሶሉትሊ የስ። አንዳንድ ሐሰተኛ ልምምዶች አሉ፣ እነሱ ይስተካከላሉ። ከሱ ውጭ ግን በክርስቶስ ነው። ማንም መጥቶ ቢናገረን ከዚህ በኋላ የእሷን ቤዛነት ማንም መልአክ መጥቶ ቢነግረን አናዳምጥም፣ አንሰማችሁም ነው ያለው። ስሙት። ይሄ በሰሞኑ የመጣው ነገር እሱ ነው። ተመልከቱት። ይሄ ማህበራዊ ሚዲያውን ጥንቅንቅ አድርጎ ሲበጣም ብጠን የሰነበተው ሰይጣን መግቢያ ያገኘ ማለት ነው። ተመልከቱት። ሰይጣን መግቢያ ያገኘ። ኢየሱስ የዓለም ቤዛውን ብቻውን የዓለም ቤዛ ነው ማለት አይቻልም። ሰይጣን ነው ይሄን የሚለው።
ኢየሱስ ብቻ ነው የዓለም ቤዛ ማለት ሰይጣን ነው ሌላ አይደለም እያለ ነው። ስማ ይሄ ጳጳስም የሚናገረው መነኩሴ የሚናገረው አስረግጬ ነው የምነግራችሁ። ማንም ቢናገረው ምን ለውጣል? እንኳን ጳጳስ ከሰማይ የወረደ መልአክ እንኳን ቢነግረን የእመቤታችንን ትምህርት አንቀይረውም ከዚህ በኋላ። አየህ ማንም ከሰማይ መጥቶ ቢነግረን አንቀይረውም ማንም መጥቶ። ስለዚህ አምልኮቱ ክርክሩ ለፍጡር ነው። በጸጋ የተሰጣትን እግዚአብሔር መጥቶ በቅዱስ ገብርኤል አድርጎ በጸጋ ልጅ ትወልጃለሽ ያላትን እሷ ከራሷ ሰርታ ያመጣቸው አድርገው በችሎታ ያደረገችው አድርገው የሚያወሩ ሰዎች ናቸው። በእሷ ብቃት የሆነ መስሏቸው። ደካማ ስትሆን እንደዚህ ነው የምታስበው። መንፈስ ቅዱስ ሲርቅ የምታስበው ይሄ ነው። መመረጧን እንኳን ማታቅ ሴት ነበረች። ምንም የምታውቀው ነገር የለም። ቅድስት ድንግል ማርያም ምን ይምጣ ምን የምታውቀው ታሪክ አልነበር። ምንም ነገር እንዲሁ ነው እግዚአብሔር የመረጣት። የድሮ አባቶችማ ቤተ ክርስቲያን የተመሰረተችው በክርስቶስ ደም ነው ብለው አቆይተዋት ነበር። እውነተኛ የኦርቶዶክስ አባቶች። አሁንማ ለሰው በሙሉ ታቦት ቀርጻችሁ ጨረሳችሁት። ለጋኔል ታቦት ቀርጻችኋል። መጥቆሪያ የሚባል ጋኔል ታቦት ተቀርጾለታል። ጋኔል ለጋኔል ነው ታቦት የቀረጻችሁት። ስለዚህ ህዝቡ እንዴት ነው የማያወጣው? ከጋኔል ጋር የሰው ልጅ ምንም ግንኙነት የለውም። ምንም አይነት ነገር that's the reason why ሰው ከኦርቶዶክስ እየወጣ እኔ ክርስቶስን ነው የማመልከው፣ የሞተልኝ እሱ፣ ዋጋ የከፈለልኝ እሱ፣ ስጦታዬ እሱ፣ የእግዚአብሔር ልጅ እሱ፣ ፍጹም እሱ እያለ ውልቅ እያለ እየወጣለ ነው። ለምን? አንተ የምታመልከው ሌላ፣ የምታስመልከው ሌላ፣ ቀን የምትሰጠው ሌላ፣ ቅዳሴ ላይ ስም የምትጠራው ሌላ፣ ምን የምትለው ሌላ። ስለዚህ ሰው ይወጣል። that was the problem. that was it. ወንጌልን እንዳይሰበክ የክርስቶስ ወንጌል እነ ማርቆስ ስለማን ሲሰብኩ ነበረ? እነ ማቴዎስ እነ ዮሐንስ ስለማን የሰበኩት? ስለ ማርያም ሰብከዋል እንዴ? እነ ዮሐንስ እነ ማቴዎስ ስለሷ ሰብከዋል እንዴ? ማን የሰበከው? ማን ነው ስለ ሌላ የሰበከው ከክርስቶስ ውጪ? እናንተ ግን በጉልበት ሌሎች ፍጡራን ብፁዕ ናቸው ጽድቅ ናቸው እያላችሁ እንዲሰበኩና ጻድቅ እንዲባሉ ሽንጣችሁን ገትራችሁ ስትሰሩ ትወለላችሁ። ጻድቅ አምላኬ ብቻ ነው፣ የሰው ጻድቅ የለው። በክርስቶስ ስትሆን ጽድቅ ትባላል። እናንተ እኮ ለነሱ የዘከረ የዘላለም ሕይወት አለው ብላችሁ የምትሰብኩ ናችሁ። ሰው ከሞተ በኋላ ይድናል ብላችሁ እኮ የምታወሩ ናችሁ። ዘፋኝን ዓለምን ሲያጠፋ የነበረን ሙሉ ሲጠጣ ሲያጨስ ሲቅም ከስንቱ ጋር ሲዳራ የኖረ ዘፋኝ እሱን እኮ ቤተክርስቲያን ነው የምታስቀብሩት። ሼም የላችሁ። ያላበው ቅዱስ ጊዮርጊስ ቢራ እያልክ ስጨልጥ እየዋልክ ጊዮርጊስ ጻድቅ ነው ትለኛለህ። ለዚህ ነው የሚያሰክርህ። ጻድቅ ስለሆነ ነው የምትጠጣለት አይደል? ስለዚህ እውነት ሲነገርህ ትንቀጠቀጣለህ፣ ትጮኻለህ፣ ታብዳለህ። ቢያንሴን አምጥተህ እኮ ከጳጳስ ጋር ቁጭ ብላ ጥላ ተይዞላት ቢያንሴ ታቦት ሲወጣ ዱቅ ብላ በክብር ስታያቸው የነበረች ናት። መዝሙር ለሌላ ይገባል ብሎ የሚነግርህ የሚዋሽ አንደበት ነው። የክብር ይላል ውሸታም አይልም። የትኛው መጽሐፍ ቅዱስ የክብር መዝሙር ይገባቸዋል ብሎ ጽፏል? ለታረደው በግ ለእኛ ብሎ ለተሰቀለው ምኑ የተሰጠው መጽሐፉን ትወስድ ዘንድ ዮሐንስ ራእይ ምዕራፍ 5 ላይ መጽሐፉን በወሰደ ጊዜ 4ቱ እንስሶችና 24ቱ ሽማግሌዎች በበጉ ፊት ወደቁ። ማን ነው የሚወደቅለት? ኢየሱስ ክርስቶስ። ማን ነው የሚሰገድለት? ኢየሱስ ክርስቶስ። ወደቁ በፊቱ። መላእክቶችም ጭምር ነው የወደቁለት። በደምህም ለእግዚአብሔር ከነገድ ሁሉ ከቋንቋ ሁሉ ከወገንም ሁሉ ከሕዝብም ሁሉ ሰዎችን ዋጅተህ ለአምላካችን መንግስትና ካህናት የሆኑ ዘንድ አደረግካቸው፣ በምድር ላይ ይነግሳሉ እያሉ አዲስ ቅኔን ይዘምራሉ። ናው እናንተ እየተዘባበታችሁ ያላችሁት ባሪያ የሚካኤል ባሪያ ነኝ እያላችሁ መዝሙር የለም። የማርያም ባሪያ ነኝ ብላችሁ መዝሙር የለም። የገብርኤል ባሪያ ነኝ ብላችሁ መዝሙር የለም።
ተክልዬ አባቴ ብለህ መዝሙር የለም? ከአምላክ ጋር የሚስተካከል ስም ተሰጧቸው መዝሙር የለም? አለ። መጀመሪያ የክብር የአምልኮ ሳይሆን የክብር ምስጋና መዝሙሩ የክብር ነው ብለው ነው የሚሉት። የክብር ስግደት ነው ብለው የሚሉት። ከዛ የሚካኤል ባሪያ ነኝ፣ የማርያም ባሪያ ነኝ፣ የገብርኤል ባሪያ ነኝ፣ የአቡነ ተክልዬ ባሪያ ነኝ ምናምን ተጀመረ። አሁን ወደ አምልኮ መሄድ ተጀመረ። አንድ ቀዳዳ ነው የገባው። ቀዳዳዋ ምንድናት? ለማመቻቸት ምን የምትባል ቀዳዳ ናት? የአክብሮት አክብሮቱ ወደ ባርነት ተቀየረ። ከ30ው ቀን የእግዚአብሔር ቀን ስንት ነው? እሺ 6 አርሴማ ሆናለች። እሱ ተትቷል። በ6 አርሴማ እንጂ ኢየሱስ ነው ቀኑ። አርሴማ ይባላል። ከዛ ያለው መቼ ነው ያለው? ስላሴ በ7 ነው። 7ን እንውሰድ። ከዛ ቀስያ እየለመንኩ ከዛ በ27 መድኃኔዓለም፣ በ28 አማኑኤል፣ በ29 ባለ እግዚአብሔር። ከ30ው ቀን 5ቱን ቀን ለእግዚአብሔር ትሰጥና ሌላውን ለቸበርቻቻ ትሰጠዋል። ቸበርቻቻ ለደላላ፣ ሌላዎቹን ለደላሎች ትሰጣለ። ሌሎችን ቀኖች በሙሉ ሌሎች ታስበው በቤተ ክርስቲያን ቅዳሴ ሲደረግ የነሱ ነገር ተደርጎ እንዲደረግ ይደረጋል። የእግዚአብሔር አምልኮ፣ የእግዚአብሔር ምስጋና፣ የእግዚአብሔር ልጅ ለታረደው ይቀርና 5 ቀን ለአንተ ይበቃል ተብሎ 25ቱን ቀን ለሌሎች በሙሉ እየጨበጨቅ ምን ታደርጋለህ? የግብፅ መጫወቻ ትሆናለህ። ግብፅ ናት ይሄን ያደረገችብን። ግብፅ የሚገርማችሁ ግብፅ መሐመድ የሚባል አብዱል ነው መሐመድ የሚባል ጳጳስ እንደነበረ ለኢትዮጵያ የተሰጠ ታውቃላችሁ? አታውቁም? ሬዲት ጠፍቶ ሙስሊም ፓትሪያርክ ከግብፅ መምጣት አለበት ተብሎ ሙስሊም ፓትሪያርክ ተሹሟል። ነጭን በማምለክ የምንኖር ነው። ተሹሞ ያውቃል። አትዋሹ፣ ንገሯቸው። ለኦርቶዶክስ ምዕመናን ንገሯቸው። የሚሾም ጠፍቶ የኢትዮጵያ ላይ የግብፅ ሙስሊም አብዱኖ መሐመድ የሚባል ጳጳስ እንዲሆን ተሹሞ ነበር ለኢትዮጵያ። ግብፅን የዛን ያህል የነጣ ነገር የዛን ያህል እንደምታመልኩ ነው ታሪኩ የሚነገረው። በዲቴል እያነበብኩ ነው የምመጣው። ህዝቡን ከእግዚአብሔር ልጅ መንገድ እያስወጣችሁ ቤቱን ባዶ አድርጋችሁ ዘፈን ኖ ፕሮብለም። ሶሻል ሚዲያ ላይ ና ወይ እስላም ነው ቤት ነው የሚዘፈነው ወይ ኦርቶዶክስ ቤት ነው የሚዘፈነው። ኦልታ ደግሞ ምንም ሸም የለም እኮ ምንድን ነው የሚለው? እንግዲህ እንደ እግዚአብሔር ፍቃድ አዲስ አልበም እየሰራው ነው። እሱ የፈቀደ ጊዜ አውጣዋለሁ። እንግዲህ በአላህ ፍቃድ አዲስ ኮንሰርት አለ። አላህ ይዛ ቀን ያቀናኘን ጥሩ ጊዜ እናሳልፋለን ያለምንም ችግር። ይሄን ሲሉ የሚቃወም የለም። አብሽር ያራድዬ ልጅ እንገናኛለን፣ እንቀውጠዋለን ምናምን ትባባላለን። ጴንጤ ጋና አዘጋጀ የዘፈን ኮንሰርት እናት ትውለድ አዘጋጅ። ጴንጤ ሆነ አዘጋጅ ናው ይገባሃል። ወደ ጴንጤ ሰው የጎረፈበት ምክንያት አሁን እየገባህ ነው። ከእስልምና እየወጣ ከኦርቶዶክስ እየወጣ ለምን ፕሮቴስታንት እንደሚሆን ናው ዩ አንደርስታንድ ራይት። የሚመለከው ከመጽሐፍ ቅዱስ ውጭ የሆነውን የማይቀበለው መጽሐፍ ቅዱስ ባለው ላይ ብቻ እንነጋገር የሚል ጴንጤና ጴንጤ ሆነው ተገኘ። እየተገፋ እየተዋረደ እየተሰደበ ምን እየተባለ ተገፍቶ አሁን 4 ኪሎ ጉብ ማን አስቀመጠው? ጦርነት አላመጣ። ጦርነት ሳይዋጋ የሚዋጋለት አምላኩን ተመክቶ 4 ኪሎ ላይ ጉብ ብሎላል። የዶክተር አብይ ባለቤት 4 ኪሎ ላይ እየዘመረችበት ነው። በ4 ኪሎ ውስጥ እየተዘመረ ነው። እንደፈለግ መጥላት ትችላለህ። ከእውነታ ግን መራቅ አትችልም። እውነታን ማየት እግዚአብሔር እንደሚችል እግዚአብሔር ለሚያመልኩት ታማኝ እንደሆነ በጴንጤ አይቻልም። ጴንጤ ቤት ስህተት የለም እያልኩ አይደለም። የሐሰት ልምምድ የሚያደርጉ አሉ። ምክንያቱም ሁሉም ፐርፌክት ከሆነ እግዚአብሔር ልክ አይደለም ማለት ነው። እግዚአብሔር ብቻ ነው ፍጹም። የሐሰት ልምምድ የሚያደርጉ በጣም አስቀያሚ ስራ የሚሰሩ አሉ። በብዛት ግን አምላካቸውን ስለሚያምኑ 4 ኪሎ ላይ ጉብ አስታውሳለሁ። እኔ ራሱ በጣም ተሰምቶኝ ነበር። የስንት ዘመን ላይ ቦንኬ እኛ ልጅ ሆነን ወንጌ ላይ ቦንኬ ይመጣሉ። በደርግ ጊዜ ልጅ ሆኜ ነው ይመጣል ሲባል እንዴት የመስቀል አደባባይ እንዴት ይመጣል
አይደረግም። መስቀል አደባባይ ላይ እኮ ያበደ ኮንሰርት አለ። ያበደ ይዘፍኑበታል፣ የፈለጉትን ነገር። ሰይጣን እኔን ይፈራኛል አለ። እምቢ ተባለ፣ ተመልሶ ሄደ። ይቅርታ የእንትና ጊዜ ነው፣ የመለስ ጊዜ ነው። በጣም ሶሪ፣ የመለስ ጊዜ። ሰይጣን እኔን ይፈራኛል አለ። ያ በልጅነቴ ጭንቅላቴ ውስጥ ተቀርጿል። ምክንያቱም ቦንኬ ወንጌል ሰባኪ ነው። ኢየሱስን ነው የሚሰብከው፣ ጌታን ነው የሚሰብከው። ለዘፈን እሺ የተባለ ለምን እሺ የተባለ እንዴት ወንጌል ሊሰበክ ሲል እምቢ ያሉ ብዬ በልጅነት ጭንቅላቴ ጠይቅ ነበር። የሚመልስልህ የለም። ይሄ ማርያምን የካደ ነው ጨዋታው። የምን መደበቂያው እሷ ነው። ጴንጤ ሲባል ማርያምን የካደ ይባላል። ታፔላ ተለጥፎልሃል። ታፔላ ማርያምን የካደ ጴንጤ ማርያምን የካደ ካዲ ነው። ያው ጴንጤ ብዙ ተብለዋል። ኢትዮጵያ ላይ ያልተባለው ነገር ያልተሰጠው ሰው እንደ ጴንጤ ያለ አታመጣም። ናው አሁንስ መስቀል አደባባይ ጴንጤ ዘምራለሁ ቢል ማን ነው የሚከለክለው? አሁን ማን? ይህን ያደረገው ማን ነው? የሰው ልጅ አይደለም። ለኦርቶዶክስማ አምልኩበት ተብሎ ቦታው ሲሰጥ ለአንድ ቀን ለዳመራ ብቻ ይደረግና ከዛ ውጭ ምንም አይደረግበት። ምንም አይነት አምልኮ አይደረግበት። ምንም አይነት የአምልኮ ነገር አይደረግም። ምን ሲደረግ ይውላል? ዘፈን። እያንዳንዱ ዘፈን ስታዘፍኑበት ቆያችሁ። ናው መስቀል አደባባይ መዘመሪያ ቦታ ሆነ። ጴንጤ ስጠው በእግዚአብሔር መንፈስ እያለ እያበደ ይዘምርልሃል። አሜሪካን ሀገር ቤተ ክርስቲያን ውስጥ ሰርግ አድርገው ጠይቅ መዋሽ ከሆነ የትኛው ስቴት ሂድ ቤተ ክርስቲያን ውስጥ በባንድ ይዘፈናል። ይህን ታውቃላችሁ? አታውቁም? በባንድ ቤተ ክርስቲያን ውስጥ ምንም ችግር የለውም ተብሎ ሰዎች ሲጋቡ በባንድ ቤተ ክርስቲያን ውስጥ ይዘፈናል። ጠላ ጠጁ ውስኪው ተጠምቆ በባንድ ይዘፈናል። ኖ ፕሮብለም። ስለዚህ ይህንን ነገር አስተውላችሁ መስራት፣ በእግዚአብሔር ላይ መስራት፣ የት ኦርቶዶክስ ቤት ላይ ኢየሱስን ቦታውን መስጠት፣ መዝሙሮች ሌላ የሚገባው መዝሙር ማንም የለም። ስላሴ ውጪ ማንም የለም የሚዘመርለት። ምን አድርጎ ምን ሰርቶ ከራሱ ምን ሰርቶ እግዚአብሔር ከሰጠው ጸጋ ውጪ ምን ሰርቶ ነው አንድ ሰው ሊዘመርለት የሚችለው? እግዚአብሔር ከሰጠው ነገር ውጪ ከራሱ ያደረገው ነገር ምን ሰርቶ ነው የሚዘመርለት? ምንም ያልሰራውን እግዚአብሔር በሰጠው ጸጋ የተጠቀመውን እግዚአብሔር በዚህ የሰጠውን ለሰው ሰጠ። ገስዋት ዘምርለት ለእንትና ለእንትና ዘምርለት ለእንትና እንደዚህ በራሱ ያደረገው አንድ ነገር የለም። ማናቸውም እግዚአብሔር ከሰጣቸው ስጦታ ውጪ ምንም ማድረግ የሚችሉት ነገር የለም። ያደረጉትም ነገር የለም። ምንም ያደረጉት ነገር የለም። ግን እንዳደረጉ ተደርገው ትልቅ ያደረጉ መስሏቸው ከዛ ራሱ ይዘፍናል፣ ራሱ ደግሞ መጥቶ ያመሰግናል። ስለዚህ እየደነገጠ ነው ጠላት፣ እየደነገጠ ነው። ምን አይነት ጠላት? የኢየሱስ ክርስቶስ ጠላት እየደነገጠ ነው። ሰው ለምን አልተመለከልኝም ብሎ፣ ለሰው ለምን አልዘመርክም ብሎ፣ ለአርሴማ ለምን አልዘመርክላትም ብሎ፣ አርሴማን ለምን አልተቀበልካትም ብሎ። አርሴማ እኔን አድናኛለች እንዴ? ብራዘር ታውቃታለህ? ዌር የት ነው የምታውቃት? የት? መልስ የለ። አዋረዳት አርሴማን ምናምን። የት ነው የምታውቃት? ለአንተ ምን አድርጋለች? ይሮን ጋር ናንዘ አያችሁ፣ የውጭዎችን ሰዎች ሰብስበ በማታውቀው ሰው ትናደደ። መጽሐፍ ቅዱሳዊ ባልሆነ ሰው ትናደዳለ። ስለዚህ እግዚአብሔር አንድያ ልጁን በነፃ የሰጠንን አዋርደው
ሰዎችን አክብረውበታል። ሰዎችን አክብረውበታል። እግዚአብሔር ልጅን ኢየሱስን አዋርደው ቀኖችም በሙሉ ለሌሎቹ ቸብችበው ሰጥተው የእግዚአብሔርን ቀን ዛሬማ ገብርኤል ነው ይላል። የቱ ጋር ነው የተጻፈልህ? ንገረኝ። የቱ ጋር? ይህን ስትል በስድብ ይመልሱልሃል። የተጻፈውን አሳየኝ እኔም ልመን በለው። የቱ ጋር ስትለው ምን አገባ ጴንጤ ይነግራል። ምኑ ጋር ነው የተጻፈው ስትለው ይመልስልሃል። ይህን ነገር ከየት አምጥተህ ነው የምትዘምረው ስልህ ይኸው እዚህ ጋር ነው ያለው ይላል። ለምንድን ነው ይህን የምታደርገው? ይኸው መጽሐፍ ቅዱስ ይለኛል ይላል። ምን እየሰራ ነው? ይኸው መጽሐፍ ቅዱስ ይለኛል ይላል። መጽሐፍ ቅዱስ ካላለው በሙሉ እያስተማረ ያለው በአሁኑ ሰዓት ያውም የሚዘግነን ምግብ ሲበላ ፍጹም ሰው ፍጹም አምላክ ሆኖ ነው የመጣው ኢየሱስ ክርስቶስ። ኢየሱስንና ቅድስት ድንግል ማርያም የሚበሉት ነገር መለኮታዊ ነገር ስላለው ይቃጠላል እንጂ ሽንት ቤት አይጠቀሙም፣ ምንም አይሉም ብሎ ነው የሚናገረው። ምንም በድፍረት ነው የሚናገረው። ምንም ጳጳስ እኮ ነው የኦርቶዶክስ። ምንም ችግር የለባቸው። እንደሱ ካልክ ታዲያ ኢየሱስ ክርስቶስ ደክሞት ተኛ ይላል። ማዕበል ሲነሳ ተኝቶ ነበር። አይተኛም ስለምን አትልም? የሰው ልጅን ከኃጢአት ሊታደግ ማስታረቂያ ሆኖ የመጣው ኢየሱስ ክርስቶስ የሰውን ባህሪ ተላብሶ ፍጹም ሆኖ የመጣን ጨማምረ ዋሽተ አይከብድም። መዋሸት ዋሽልኝ አላለም። የመጽሐፍ ቅዱስ ለሙሴ የሰጠው ትእዛዝ ላይ አትዋሽ ነው የሚለው። ትዋሻላችሁ። አትዋሽ አንዱ ነው ከሚለው በሙሉ አንዱ አትዋሽ ነው። ትዋሻላችሁ። ያልተባለ ነገር ትጨምራላችሁ። ተው። እግዚአብሔር የማይለውን ነገር መጽሐፍ ቅዱስ ላይ የማይለውን ነገር አታድርጉ። ለምን? ቤተ ክርስቲያን ምን ይሆናል? ቤተ ክርስቲያን ባዶ ይሆናል። እውነቱን ነው የምነግርህ፣ ባዶ ይሆናል። እመነኝ። ነጠላ ለብሶ በሄደ ብቻ እምነት አይሆንም። ማስመሰል የሰው ልጅ በጣም ይችላል። ምንም ችግር የለበትም። ነጠላ ለብሶ መሄድ አያድንም። ምናየው ነው ሶሻል ሚዲያ ላይ ሲዘምሩ ነጠላ አድርገው ይዘምራሉ። ከዛ ተከፍተው ደግሞ ይደንሳሉ። አያድንም። ያልዳኑ ሰዎች ናቸው። ለምን? በክርስቶስ ስታምን ዘማሪ ነው የምትሆነው። ኢሚዲየትሊ መዘመር ነው የምትጀምረው። በክርስቶስ ስታምን መዘመር ነው የምትጀምረው። መደነሱን ታቆመዋል። ስለዚህ አሁን የምነግራችሁ ምንድን ነው? ከኢየሱስ ውጪ ስትሆን በስጋ መመላለስ ትጀምራለህ። እባካችሁ The Passion of Christ የሚለውን ሙቪ እዩት። በተለይ የኦርቶዶክስ ወንድምናቶቼ ምናልባት ወደ ክርስቶስ እንድትመለሱ ከፈለጋችሁ The Passion of Christ የሚለውን እዩት። እዛ ጋር ስለ ቅድስት ድንግል ማርያም ምንም አቴንሽን የሚሰጥ ሙቪ የለው። ምንም ነው ማወራ ያለችውን ወርዶች ነው። ከዛ ውጭ የለም፣ ምንም ነገር የለም። ይሄ ቄሶቹ መጥተው እንደሚያወሩላችሁ አይደለም። መጽሐፍ ቅዱስ ላይ የተጻፈው አይደለም። መጽሐፍ ቅዱስ በሙሉ የሚያወራ መጀመሪያ ትንቢቱ ነው። ከዛ የትንቢቱ ፍጻሜ ኢየሱስ ክርስቶስን ነው። ከዛ ውጭ የለም። በአዲስ ኪዳኑ ነው ማወራችሁ። ብዙ ነገር እንደተጻፈ አድርገው ግን ሲሰብኳችሁ ይውላሉ። የውሸት ትምህርት የለም። ልክ እኩል ስራ እንደሰራች አድርገው እመቤታችንን እኩል
እኩል ስራ እንደሰራች አድርገው ከክርስቶስ ጋር እኩል ማች አድርገው እንዲሄድ ይፈልጉታል። አዶን አንደርስታንድ ዋይ ለምን እንደሆነ አይገባኝ። እኩል እና እባካችሁ አንብቡ። ምን አድርጉ? ማን የሞተልህ? ማን ነው ከኃጢአት ነፃ ያወጣ? ማን ነው? እሱን መልስ ካገኘ እሱ ላይ ፎከስ አድርግ። በሰው ዩኒት ነው። እስከ ዛሬ ጋርደውብናል፣ ሸፍነውብናል። ግራ እንድትጋባ ከ1 እስከ 30 ቀን ውዝግብ የሚያደርግ ነገር ሰጥተዋል። በባዕል በምግብ በምን በድግስ ሸውደውናል። በክርስቶስ ስትኖር ሁሌ ደስታ ነው። ቀን እየጠበቅክ ደስታ የለውም። በክርስቶስ ስትሆን ሁልጊዜ ደስተኛ ነህ። እሱ ያውቃል ትላለህ ያለ ምንም ሀሳብ። በክርስቶስ ካልሆንክ ግን 30ውን ስትረግጥ ትውላለህ። እና ብዙዎቹ የተሸወዱት በዛ ነው። እና የሚያታሉት ከዚህ በኋላ ምንም ነገር የለም። አሁንም እግዚአብሔር አምላክ እኔ ለኦርቶዶክስ ወንድምና እህቶቼ ጸልያለሁ። ግን ጠይቋቸው፣ አባቶችን ጠይቆ ሄዳችሁ ምንድን ነው የምታስተምሩ? ጠይቋቸው። ምን እየተማርን ነው? ያዳንን ክርስቶስ ነው፣ የሚያኖረን እሱ ነው። ስለ ኃጢአታችን በጎ የታረደው እሱ ነው። ሌላ የሚያድን ካለ ለምን መጣ ብላችሁ ጠይቁ። መልስ የላችሁ። መጽሐፍ ቅዱስ ሁላ አብዛኛው የሚናገረው ስለ ክርስቶስ ነው፣ ስለ እግዚአብሔር ልጅ ነው። ምንድን ነው ስለ ሌሎቹ ያዙ ለቀቁኝ የሚባለው ለምንድን ነው ብለህ ጠይቀው። አንተ መናፍቅ ትባላለህ፣ ትሰድባለህ። በደፈናው ነው። አረ ልትወድም ላትወደም ትችላለህ። በደንብ ነው። አሁንም እናገራለሁ፣ ደግማችሁ ጠይቁ። ገድላትን መውደድም አለመውደድም ትችላለህ ብለው ነው የሚነግሩ። ውሸታ ግዴታ። ምክንያቱም ገድላትን ካላመንክ አርሴማ በ6 ለምን ገባች? ለምን? ስለሆነ ተክልዬ፣ ጊዮርጊስ ገድላት ናቸው። ቀን ሰጣቸዋል። ግዴታ ነው። ግዴታ ትቀበላታል። ይቺን ጥያቄ ጠይቀው። አሁን ድምልቅልቁ እየወጣ ነው። በቅርብ ጠብቁ። በቅርብ ፓትርያርኩ መግለጫ ያወጣል። ለምን እስከ ዛሬ ተዋሽቶ ተኑሯል። ከዚህ በኋላ አትዋሽ። ይህን ሁላ እናወጣዋለን ትላለህ። ምክንያቱም በግዴታ የሚሆን ነገር ነው። በግዴታ የምልህ በምን መሰለህ? በመጽሐፍ ቅዱስ ላይ በመሆን አሁን ቴዲ የጀመረው ነገር እጅግ እያረካኝ ነው። ቴዲ ሐዋሳ ብራዘር በደንብ አምጣልኝ። ፖለቲካው ይቅር። የኢትዮጵያ ፖለቲካ የትማ፣ የአፍሪካ ፖለቲካ የውሸት ፖለቲካ ነው። ቴዶ አሪፍ ነገር ይዛል። አሁን አሪፍ ነገር ይዛል። ሙስሊሙም መጥቷል፣ ኦርቶዶክስም መጥቷል፣ ፕሮቴስታንትም መጥቷል። ፕሮቴስታንት ሮጦ ነው የሚገባው ቴዲ ቤት ሮጦ። አሁንም ደግሜ እናገራለሁ፣ እንደ ሀቢባ ትንቢት ልናገር። ቴዲ ሐዋሳን ስሙን የሚያጠፉት አጣራንና ቴዲ ሐዋሳ ሃይማኖቱ እንደዚህ ነው ብለው ፈጥረው ከሚሉት አንጻር ነው የምነግርህ። ሃይማኖቱን ማጣራት የሚጀምሩት ኦርቶዶክስና ሙስሊሞች ናቸው። የቴዲ ሐዋሳ እምነቱ ምን እንደሆነ አልተናገረም። የኢትዮን ቴዲ አልተናገረም። የፖለቲካ አቋሙን አልተናገረም። ሃይማኖት ምን እንደሆነ አልተናገረም። ፈልፍለው ከዛ በኋላ ቴዲ ለካ እንዲህ ስለሆነ ነው እኛን ያሰደበን፣ እኛን እንደዚህ ያስባለን እያሉ ነጥብ ሲጥሉ ማልቀስ ይጀምራሉ። መዋረጃቸው ነገሮች ሲመጡ መጥፋት ይጀምራሉ። እጅን እንዳረሱ ምክንያቱም ቃል በቃል እኔ ቤት መጥቶ ልደት ዋሽቶ ይለዋል። ዋሽቶ ይውልኝ 10,000 ሰው በተሰበሰበበት ፈርቶኛል ሲል ዋሽታል። አልፈራህም። በዳኛ እንግባን ያልኩት ብሎ ኤርሚያስ እዛው አጋለጠው። አሁንም የቴዲ ነገር ምናልባት አካውንቱ ሪፖርት ተደርጎ የሚዘጋው ወይ በሙስሊም ወይ በኦርቶዶክስ። እቺን ቃል እንዳትረሱ።
ለታሪክ አስቀምጧት ይቺን ቃል እርግጠኛ ነኝ። ለምን ከመጽሐፍ ቅዱስ ውጪ ኮንክ ተረት ይዘህ ትመጣለህ። ክርስቶስን ለ1 ሰዓት ከንፈሩን ሳመው ተብሎ ተጽፏል በገድል መጽሐፍ። በኦርቶዶክስ ጣፈጠኝ ብሎ ተናግሯል። አጋንንት አቡነ ተክልዬ አጋንንትን ከሰው ላይ አውጥተው ባህር ላይ ሲሄድ ሰውየው ከባህር ወጥቶ አጋንንቱ ያለ ከዛ አጋንንቱን ሲያስለቅቁት አጋንንቱ ተመልሶ ወደ ባህር ሊገባ ሲል ጋማ ይሉትና በጸሎት አቡነ ተክልዬ እኮ ናቸው። ገድለ ተክለ ሃይማኖት ነው የሚለው አቡነ ተክልዬ። ከዛ በኋላ ምን ያደርጋሉ? ያንን ጋኔን ጸሎት አድርገውለት አመንኩ ሰውት ቤተክርስቲያን ያገለግል ነበር ብለው ያስተምረዋል። አመንኩ ሰውት ምኑን ጋኔኑ አጋንንቱ በስነ ስርዓት ሲታዘዛቸው ነበር እስኪሞት ድረስ። ያውን በምንኛ ቋንቋ ልታስረዳው ትችላለህ? አሁን ላለ ጄኔሬሽን ማወቅ ለሚፈልግ እውቀት ለሚፈልግ በእውነተኛው ለአምልክ ለሚል እንዴት ነው የምታስረዳው? ስለዚህ በጣም ከባድ ነው። የክርስቶስ ሳምራን ጉዳይ እንዴት ነው የምታስረዳው? እንዴት ታስረዳለህ? የክርስቶስ ሳምራን ጉዳይ ኢየሱስ ክርስቶስን ጡት ታጠባው ነበር ይላል። እንዴት ነው የምታስረዳው? ከሲኦል በየጊዜው ሲኦል እየገባች የዝናብ ነጠብጣብን የሚያህል ነፍሳት ከሲኦል ወደ ገነት ትወስዳለች ነው የሚለው። የእሷን ስም በጠራ በሙሉ የእሱን ዘሮች በሙሉ እንደዛ ነው የምታደርገው አይደል የሚለው። ስለዚህ ያንን ነው የምነግርህ። እንዴት ብለህ ነው የምታስረዳው? ማጋ ስትመጣ ቴዲ ጋር። ስለዚህ አስቡበት። ይዛችሁ የምትመጡት ነገር መጽሐፍ ቅዱሳዊ ብቻ ስላልሆነ ነገሮቹ በጣም ይቀየራሉ። እኔ እየተሳደብኩ አይደለም፣ የእናንተ መጽሐፍ የሚለውን እየተናገርኩ ነው። የእናንተ መጽሐፍ የሚለውን እየተናገርኩ ነው። ፈጠሪ ማውራው አይደለም። 7 ጊዜ ሞቶ ተነስቷል። ጊዮርጊስ እኔ አይደለም ማለት ከነ ማስረጃው ላምጣ። 7 ጊዜ። ስለዚህ ተሳደበ እንደዚህ ያደረገ እኔን አትለኝም። ምክንያቱም እኔ ፈጠሬ ስለማላወራ ለምን ብዬ ከሀቅ ውጪ ውሸት የማወራው ነገር የለም። ምክንያቱም ውሸት ሌላ ጊዜ በተሰማ ጊዜ ምን ያደርጋል? እኔን ያስጠይቀኛል። ዮኒ ማኛ በኦርቶዶክስ ተዋህዶ ላይ ዋሽቷል ተብዬ ስሜ ክስም ሊመሰረትብኝ ይችላል። ክስም ከዋሸው፣ ካልዋሸው ግን መጽሐፋቸው የሚለው ከሆነ ምንም ነገር ባለው ነገር ስለሌለ ለዛም ነው የምናገረው። ስለዚህ ክስ የሚያስነሳብህ የውሸት ስትመሰክር፣ የውሸት ስትናገር፣ የውሸት ስታጭበረብር ክስ ያስመሰርታልና ሌሎቻችሁ በንዴት እልህ በመጋባት ምናምን የውሸት ነገር አደራ እንዳትናገር። ምንም ጥቅም የለውም የውሸት ነገር። ምንም ነገር አይጠቅም።